ኢትዮ ኤፍኤም 107.8 የኢትዮጵያውያን በሰሜን አውሮፓ የሚገኘው የቀዝቃዛው ቀጠና ፖለቲካና ወታደራዊ ካርታ በአሁኑ ወቅት ታይቶ በማይታወቅ ሁኔታ እየተቀያየረ ይገኛል። ፊንላንድ ከሁለተኛው የዓለም ጦርነት በኋላ ለብዙ አስርት ዓመታት የሙጥኝ ብላ ያዘችውን የገለልተኛነት ፖሊሲ በመተው የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ወይንም ኔቶን መቀላቀሏ በቀጠናው አዲስ የኃይል ሚዛንን ፈጥረዋል። ይህ ለውጥ በተለይ ለሩሲያ ፌዴሬሽን ወታደራዊ ዕቅድ አውጪዎች ትልቅ ስጋትም ሆኗል። የፊንላንድ ወደ ኔቶ መግባት ማለት ኔቶ ከሩሲያ ጋር ያለውን ድንበር በ1300 ኪሎ ሜትር እንዲጨምር ከማድረጉም በላይ ሩሲያ ለኒውክሌር ኃይልና ለሰሜን የባህር ኃይሏ እጅግ ወሳኝ ምሽግ ያደረገችውን ኮላ ፔንሱላን በቀጥታ ለስጋት ስም አጋልጠዋል። ኮላ ፔንሱላ ለሩሲያ ተራ መሬት ሳይሆን ይህ ቀጠና የሩሲያ የኒውክሌር አረሮች፣ የባህር ሰርጓጅ መርከቦችና ስልታዊ የጦር መሳሪያዎች ማከማቻም ነው። ሩሲያ ከምዕራባውያን ጋር ሊኖር የሚችለውን ማንኛውንም የኒውክሌር ፍጥጫ የምታስተናግድበትና የአጸፋ ጥቃት የምትሰነዝርበት ዋነኛ ማዕከልም ነው። የሩሲያ የኒውክሌር ኃይል ፕሮጀክት ዳይሬክተር የሆኑት ፓቬል ፖዲቪግ የዚህን ቀጠናዊ ስልታዊ አስፈላጊነት ሲገልጹ አንዴ ወደ ባህር ውስጥ የሚገባ ሰርጓጅ መርከብ ካለ ከዛ በኋላ ያንን ሰርጓጅ መርከብ ማግኘት በጣም አስቸጋሪና ፈጽሞ የማይቻል ነው የሚሆነው። ስለዚህ አንድ አካል የሩሲያን ወይም የዩናይትድ ስቴትስን ወይም የፈረንሳይን ወይም ደግሞ እነሱም ሰርጓጅ መርከቦች ያላቸውን የዩናይትድ ኪንግደምን የሀገር ግዛት ቢያጠቃ ያኔ ሐሳቡ ምንድነው? ሰርጓጅ መርከቦቹ በሕይወት ተርፈው አጸፋዊ እርምጃ ለመውሰድ ምላሽ መስጠት ይችላሉ ማለት ነው። ይሁን እንጂ የስትራቴጂካዊ ምሽግ በአሁኑ ወቅት አንድ ትልቅ ስጋትም ተጋርጦበታል። ስጋቱም የመጣው ከቀሪው የሩሲያ ግዛት ጋር ካለው ደካማ ትስስርም ነው። ኮላ ፔንሱላ ከሞስኮና ከሴንት ፒተርስበርግ ጋር የሚያገናኙት የአር21 አውራ ጎዳናና የሙርስማስክ የባቡር መስመር ብቻ ናቸው። እነዚህ ሁለት መስመሮች ለፊንላንድ ድንበር እጅግ ቅርብ ሆነው የሚያልፉ በመሆናቸው በጦርነት ወቅት በቀላሉ ሊቆረጡ የሚችሉም ናቸው። አካባቢው ረግረጋማና ለመጓጓዣ አስቸጋሪ መሆኑ ደግሞ ሩሲያ አማራጭ መስመሮችን በፍጥነት እንዳትገነባ እንቅፋትም ይሆንባታል። ወታደራዊ ባለሙያው ጉስታፍ ግሬስል ይህንን ተጋላጭነት እንዲህም ያብራሩታል። በመሰረቱ እነዚህ ሁለቱ የመጓጓዣ መንገዶች የቀጠናው የህይወት መስመሮች ናቸው። አካባቢው በጣም ጥቂት ህዝብ የሚኖርበት በመሆኑ ብዙም የሚታዩ ትናንሽ መንገዶች የሉትም። በዚያ ላይ በጣም ረግረጋማ ቦታ ነው። ስለዚህ መንገዶች ባይኖሩ እንኳ አዲስ መንገድ መገንባት በጣም አስቸጋሪ ነው። ምክንያቱም ሐይቆች፣ ረግረጋማ ቦታዎችና የመሳሰሉት ስላሉ ነው። የውሃ ፍሰትን የሚያስተጓጉሉ በርካታ ቦታዎችና የቀዘቀዘ ወይም በረዶ የሰራ መሬትም አለ። ስለዚህ አካባቢው ለመጓጓዝ ፈጽሞ ምቹ የሚባል አይደለም። የፊንላንድ ኔቶን መቀላቀል ይህንን የሩሲያን ድክመት በቀጥታ በኔቶ እጅ እንዲወድቅ አድርጎታል። ሩሲያ ቀደም ሲል በዚህ ቀጠና ስጋት የምትሆንባት ኖርዌይ ብቻ ነበረች። አሁን ግን ፊንላንድና ስዊድንም ኔቶን በመቀላቀላቸው ሩሲያ ሰሜናዊ ድንበሯን ሙሉ በሙሉ በኔቶ አባል ሀገራት ተከባ እንድትገኝ አድርጓታል። የደህንነት ባለሙያው ማቲ ፔሱ ይህንን ለውጥ ለሩሲያ የደረሰ ትልቅ ስትራቴጂካዊ ሽንፈት እንደሆነም ይገልጻሉ። ይህ ለሩሲያ ትልቅ ስትራቴጂካዊ ሽንፈት ነው። ፊንላንድ ኔቶን መቀላቀሏ ብቻ ሳይሆን አጠቃላይ የሰሜን አውሮፓ ሀገር እንደ አንድ ወታደራዊ ኃይል በጋራ መቆማቸው ለሩሲያ ወታደራዊ ዕቅድ ትልቅ ፈተና ነው። ፊንላንድ ወደ ኔቶ የገባቸው ዝም ብላ አይደለም። ሀገሪቱ በአውሮፓ ውስጥ እጅግ ጠንካራ ከሚባሉትና በዘመናዊ የጦር መሳሪያዎች ከታጠቁት ወታደራዊ ኃይሎች አንዱም አላት። ፊንላንድ 280 ሺህ ወታደሮችን በአጭር ጊዜ ውስጥ ማሰለፍ የምትችል ሲሆን ከጀርባዋ ደግሞ 1 ሚሊዮን የሚጠጉ የሰለጠኑ ተጠባባቂ ኃይሎችም አሏት። ሀገሪቱ ከሁለተኛው የዓለም ጦርነት ጀምሮ ለከፋ ጦርነት ስታደርግ የቆየችው ዝግጅት ዛሬም ድረስ በጠንካራ መሰረት ላይ ይገኛል። የፊንላንድ ወታደራዊ አቅም ሌላው መገለጫ አየር ኃይሏም ነው። ሀገሪቱ በቅርቡ ከአሜሪካ የገዛቻቸው 64 የኤፍ35 ተዋጊ ጄቶች ለሩሲያ የሎጂስቲክስ መስመሮች ትልቅ ስጋትም ናቸው። እነዚህ ጄቶች ከፊንላንድ ተነስተው የሩሲያን የባቡር ሀዲድና ድልድዮች በደቂቃዎች ውስጥ
ውስጥ አመድ የማድረግ አቅምም አላቸው። ይህ ማለት ሩሲያ በዩክሬን ጦርነት ወቅት ያሳየችው የሎጂስቲክስ ድክመት በዚህ ቀጠናም ሊደገምባት ይችላል። የፊንላንድና የሩሲያ ታሪካዊ ግንኙነትም ለዛሬው ፍጥጫ መነሻ ሆኗል። በሁለተኛው የዓለም ጦርነት ወቅት የክረምት ጦርነት ተብሎ በሚታወቀው ፍልሚያ ፊንላንድ በቁጥር ከሷ እጅግ በሚበልጠው የሶቪየት ህብረት ጦር ላይ ያሳየችው ጽናት ዛሬም ድረስ በሁለቱም ሀገራት ትውስታ ውስጥ አለ። ፊንላንዳውያን ያን የደረሰባቸውን የግዛት ማጣት ተከትሎ ዳግም እንዲህ አይነት ወረራ እንዳይፈጸምባቸው አገራዊ መከላከያቸውን በከፍተኛ ሁኔታም ገንብተዋል። ዛሬ ኔቶን መቀላቀላቸው ደግሞ ይህንን ጥንካሬያቸውን በጋራ መከላከያ ጥላ ስር እንዲሆን አድርጎታል። ሩሲያን በበኩሏ ለዚህ አዲስ ስጋት ምላሽ ለመስጠት እየተንቀሳቀሰች መሆኑን መረጃዎችም ያመላክታሉ። የሳተላይት ምስሎች እንደሚጠቁሙት ሩሲያ በፊንላንድ ድንበር አቅራቢያ የሚገኙ ወታደራዊ ሰፈሮችን በከፍተኛ ፍጥነት እያደሰችና እያሰፋችም ነው። በተለይም ፔትሮዛቮርስኪያ በተባለችው ከተማ አካባቢ የሚታዩ የወታደራዊ ግንባታ ስራዎች ሩሲያ የፊንላንድ ስጋት ምን ያህል በቁም ነገር እንደወሰደችውም ያሳያል። በዚህ አካባቢ ሩሲያ አዲስ የወታደራዊ የምህንድስናና ብርጌዶችን እያደራጀች ትገኛለች። እነዚህ ብርጌዶች ዋነኛ ስራቸው በጦርነት ወቅት ሊፈርሱ የሚችሉ የባቡር ሀዲዶችና ድልድዮችን በፍጥነት መጠገን ነው። ሩሲያ ከ115,000 በላይ ወታደሮችን በፊንላንድ ድንበር አቅራቢያ ለማስፈር እያቀደች እንደሆነም መረጃዎች ያመላክታሉ። ወታደራዊ ባለሙያው ጉስታፍ ግሬሰል ሩሲያ ለባቡር መስመሮቿ የምትሰጠውን ትኩረት እንዲህ የሚገልጹታል። የሩሲያ ጦር በምህንድስና ክፍል ውስጥ ልዩ የሆነ ዘርፍ አለው። እነዚህም የባቡር መስመር መሐንዲሶች ናቸው። የባቡር መስመሮችን የሚገነቡና የሚጠግኑ ልዩ ብርጌዶች ናቸው። ልዩ የሆኑ ከባድ ስራዎችን መስራት የሚችሉ የግንባታ ቁሳቁሶችና የባቡር ድልድይ ስርዓቶች አሏቸው። እነዚህንም በመጠቀም በመጀመሪያ ደረጃ የወደሙ መሰረተ ልማቶችን ለመጠገን፣ በሁለተኛ ደረጃ ደግሞ በጦርነት ቀጠና ውስጥ እንኳ ሳይቀር አዳዲስ መሰረተ ልማቶችን ለመገንባት ሊጠቀሙባቸው ይችላሉ። ሞስኮ የፊንላንድ ኔቶን መቀላቀል እንደ ስጋት ከመመልከት ባለፈ ወታደራዊ አቅሟን በመቀየር ምላሽ እየሰጠችም ነው። ይህም አካባቢ ወደ አዲስ የጦር መሳሪያ ፉክክር ቀጠናነት እንዲቀየርም አድርጎታል። ፊንላንድና ሌሎች የሰሜን አውሮፓ ሀገራትን በበኩላቸው ሩሲያን በጋራ ለመመከት የሚያስችል የጋራ መከላከያ ዕቅድ እያወጡም ይገኛሉ። ይህ በሰሜን አውሮፓ የተቀሰቀሰው አዲስ ስልታዊ ፍጥጫ የዓለምን ደህንነት አደጋ ላይ ይጥለው ይሆን የሚለው ጥያቄ በብዙዎች ዘንድም ይነሳል። የኒውክሌር ባለሙያው ፓቬል ፖዲቪግ እንደሚሉት የኮላ ፔንሱላ የኒውክሌር መሰረተ ልማቶች ለሩሲያ ህልውና ወሳኝ በመሆናቸው ማንኛውም ጥቃት በከፍተኛ የኃይል እርምጃ ሊመለስ ይችላል። የኒውክሌር መግቻው አሁንም አለ። ፊንላንድ ኔቶን ስለተቀላቀለች ብቻ ሩሲያ የኒውክሌር አቅሟን የምታጣበት ሁኔታ አይኖርም። ነገር ግን በሁለቱ ወገኖች መካከል የሚኖረው ወታደራዊ ስሌት እጅግ ውስብስብና ጥንቃቄ የሚፈልግ ሆኗል። ባለሙያዎች እንደሚስማሙበት በአሁኑ ወቅት በዚህ ቀጠና ቀጥተኛ ጦርነት የመቀስቀስ ዕድሉ አነስተኛ ነው። ይሁን እንጂ ሩሲያ በሌላ ቀጠና ለምሳሌ በባልቲክ ሀገራት ላይ ጥቃት ብትሰነዝር ኔቶ በፊንላንድ በኩል ያለውን የሩሲያን ድክመት በመጠቀም ሩሲያን በሰሜን በኩል ወጥሮ ለመያዝ እንደሚጠቀምበት ይገመታል። ይህ ደግሞ ሩሲያ በዩክሬን ላይ የጀመረችውን ጦርነት ተከትሎ በሰሜን በኩል አዲስ የግንባር ስጋት እንዲደቀንባትም አድርገዋል። ለማጠቃለል የፊንላንድ ኔቶን መቀላቀል በሰሜን አውሮፓ ታሪካዊ ለውጥን አምጥተዋል። ሩሲያ እጅግ አስፈላጊ ለሆነው የኒውክሌር ምሽግ አዲስ ጥበቃ ለመፍጠር ስትገደድ፣ ፊንላንድና ኔቶ ደግሞ የሩሲያን ስልታዊ ድክመት እንደ ማስፈራሪያ የመጠቀም ዕድል አግኝተዋል። የጦር ተንታኞች የሰሜኑ ቅዝቃዜ ዛሬ በወታደራዊ ፍጥጫ ሙቀት ተተክተዋል። ይህ አዲስ እውነታ ደግሞ በቀጣዮቹ ዓመታት በቀጠናው የሚኖረውን የጂኦፖለቲካዊ እንቅስቃሴ የሚወስን ይሆናልም ብለዋል።